አውቃለሁ። ይሄ ማስረጃ አለኝ። እሷ የላከችልኝ በራሷ በቲክቶክ እንትና የላከችልኝ እንትን አለ ደረሰኝ ማለት የላከችልኝ ይሄን ያላከልኝ ብሎ ይሄን ያላበድርኝ ብሎ እያለ የላከችልኝ አለ። ራሷ እውነታችን እየጣፈችልሽ ነበረ ትክክል ምናምን እያለች ጽፍ እያየዋት ነው። ታች ቀሚስ የለበሰችው ማን ነው ስሟ? እሷ ተበልታለች። አሁን እሷ 100,000 ምናምን ብር ሰጠዋለች። ምን በማለት ነው? ምን በማስመልከት ነው? ምን ሆና ነው? ምን ፈልጋ ነው? ያገር ልጅ ቦይፍሬንድ ለሱ እሷንም እየጀነጀነ ነው የሰጠችው አይደል? እትጌ ጥሩ አለም የምትይ አስገቢያት። አሁን እሷም ብር ሰጠዋለች። ኧረ ትንሿ ተረጋጊ። ለማን የሰጠችው? ለቦይፍሬንድ በይ። የስ ለሱ ታዲያ ለቦይፍሬንድሽ ከሰጠችው እኛ ምን አገባን? ጠብሷት ነው ያባይ ግን የሚሰጠው ያንዳንዳቸው ለብዙ ሰዎች ነው እንትን የሚለውና እኔ እያልኩሽ ያለው አልተረዳሽኝም። እኔ እያልኩሽ ያለው ላላ ማርዮሽ የኛ ጉዳይ አሁን አንቺ ስለሆንሽ ቦይፍሬንድሽንና ሀወሪን ያስተዋወቅሻቸው አንቺ ስለሆንሽ አስተዋዋቂ ስለሆንሽ ስለተበላሁት 380,000 ኃላፊነቱ ሰጂልኝ ነው እያለ ያለው። ኃላፊነት አሁን መውሰድ አለብሽ፣ ግን መጀመሪያ ከመውሰድሽ በፊት ቦይፍሬንድሽ መጥቶ ከፍሎታል ወይስ አልከፈለው የሚለው ማወቅ አለብን። ከፍሎትስ ቢሆን እሱም ደግሞ ከፍዬልሻለሁ ሲልሽ አንቺ ዝም ብለሽ እንደ ከብት እሺ ብለሽ ከምትቀበይ ደረሰኝ ላክልኝ እያልሽ ከቦይፍሬንድሽ ደረሰኝ እየተቀበልሽ ለሀበሪ ለምን አልሰጠሽውም ነበረ? ሀቁ ላቡ ልብስ እየሰራ እየላክልሽ አይደለ ወይ? ይህስ ምስኪን ደረሰኝ የምለው እኮ ሐዋሪው ብር አልከፈለኝም እኮ ሲለኝ እኮ ነው ደረሰኝ የምለው። ሐዋሪው ብር እየላከ እንደሆነ በምን አውቃለሁ? ማለት እየተከፈለው ነው እንደሆነ ነው የሚያውቅ፣ እየሰጠሁት ነው። ግን ሐዋሪው ቢነግረኝ ኑሮ ልክ እንደዛኛው ቢነግረኝ ኑሮ ለምን ብዬ ጠይቃለሁ። ከዛ ለሱ ገንዘብም እኔ ሄዳኛ ሆን ነበር። ግን እሱ አልነገረኝም። እሱ እኮ ነው እኔ እያልኩሽ ያለው። እሱ ጥፋት ነው። ጥፋት አለበት። እንዴት ነው እኔ ሳይነግረኝ እንዳልተከፈለው ማቀው እኮ ነው። አሁን ጥያቄ ለምን አልነገረኝም? እኔ ጋር ካወራን 6 ወር አልፎናል። እስከ 6 ወር እንዴት አንድ ሰው ኢትዮጵያ እየኖረ ከ6 ወር በላይ ሆኖናል ከሱ ጋር ካወራን። ለምን በዛ ሰዓት ላይ ለምን ለኔ ገንዘብ እንዳለው አይነግረኝም? ትንሿ እንደዚህ ብር አንቺ ነሽ አስተዋወቅሽኝ፣ ይሄ ሰውዬ እየሰጠኝ አይደለም ቢለኝ ኑሮ እኔ እኮ እንደዛኛው እኮ እሰጠዋለሁ። እንደዛኛው እየሰራው ከፍሏል። አሁን የዛኛው እንደዛ አለኝ አይደል? አሳወቀኝ። ማነው ስሙ? ይምጣ መምጣት ይችላል። ከሱ ጋር መቼ እንደተመጣጣና ሌላ መጥቷል እኮ አለላ። ይሄ ነው። ቆይ ማረሳ ከንሽ ይታለ አለላ የሚባል ሰው አይቻለሁ። አለላ ሚዲያ ነው ስሙ? ኦኬ እቴጌ ያስገባሻለሁ። እሺማ አለላ ትንሿ እስከዛ ቁጥርሽን ለመስዬ ላኪ። ዋትሳፕ ላይ ሀይ ስልሽ ትልኪልኛለሽ። የአንቺን ስልክ ቁጥር ላክሽልኝ። ዋትሳፕ ላይ ቮይስ አደረግልሽ የቦይፍሬንድሽ እና የሚስቱን ፎቶ ትልኪልኛለሽ። ስዊዘርላንድ ልጓል ሴት አለኝ ልጁት ከበላይሽ የሚለው ኦኬ ፎሎ ላድርግሽ ነው እሱ አለላ ሚዲያ የሚለውን አስገቡት። ጋይስ አጣሁትኝ ኮመንቱ ይሮጣል። እሺ አባዬ ሰውየውን ማግኘት አለብን። ቦይፍሬንድ ተብዬው ማነው ስሙ? ስሙ ትክክለኛ ስሙ ይታወቃል? ሄኖክ ነው። ሄኖክ ተብሎ ነው የወጣው። ማለት እንትኑን አይተሻል? ፐርሰናል ኢንፎርሜሽኑ ላይ ፓስፖርቱን አይተሻል? እውነተኛ ስም እንደሆነ የውሸት ስም ፈጥሮ እንዳልሆነ በአፉ ብቻ ስለነገረሽ ነው ሄኖክነቱን ያወቅሽው ወይንስ መታወቂያ ነው? ፓስፖርቱ አላላ ፕራይቬት ነው። ለዛ ነው ሶፊ ፍላወር የላከችው ልትነግረኝ። እሱን ሀቡዬ እንዴት ዋልሽ? እሱን ልነግርሽ አለሁልሽ ማሪ አለሁልሽ። ስላላየሽው ኮመንቱን ዋርኒንግ ላይ ነኝ እና በስልክ ቀጥታ ልግባ ብሏል። ኦኬ ዋርኒንግ ላይ ነው። ሌላ አካውንት የለው የሚገባበት? ኤኒ ባዲ አጠገቡ ያለ ማንኛውም ሰው አካውንት ማንኛውም ሰው አጠገብክ ያለ ቲክቶክ አካውንት አዲስም ቢሆን ክሬት አድርገህ ብትገባ ያስገባሃል። ና እሱን ልነግርሽ ነው ሀቡዬ አለበታች። እሺ ሶፊዬ ይልቅ እሺ ትንሿ ሄኖክ መሆኑ ስሙን በአፉ ብቻ ስለነገረች ነው ወይንስ መታወቂያ ነገር ፓስፖርት ኮፒ ነገር አይተሻል እንዴ? የእሱነቱን ማረጋገጥ ነገር ነው ስላለኝ ብቻ ነው።
እሺ ታዲያ ፎቶስ የራሱ መሆኑን በምንድን ነው የምታውቂው? በአካል አግኝተሽው ማታውቂ ከሆነ በኖ ቪዲዮ ይደውላላ። በቪዲዮ የሚያውቁ ሰዎች አሉ እኮ አሁን እኮ አዛ ስዊዘርላንድ የሚያውቁት አሉ። ከነ ሚስቱ እንደገባ እኮ ማስረጃ የላኩልኝ ውሸት እየዋሸሽ ነው ብለው የላኩልኝ እኮ ሰዎች እኮ አሉ። ከስዊዘርላንድም ሆነ ከሊቢያ የላኩልኝ ልጆች ናቸው። ማለት እኔ አጋጣሚ ከነሳሪ ጋር የሆነ ፌል የሆነ ነገር ነበር በእነሱ እዛ ድምፁን ሰምተውት ይሄ ልጅ እንደዚህ አጭበርባሪ ነው እባክሽን ትንሿ ብለው ፎቶ ከነሚስቱ ከነማስረጃ ሄኖክ እንደሚባል ምናምን ነገሩን ማለት ነው። ሄኖክ እንደው የሚባል ግን ይሄ ልጅ ሄኖክ ነው የሚባል ሄኖክ ነው አይደል አሉኝ። አዎ ሄኖክ ነው ስላቸው ከዛ በዛ የተነሳ ፎቶውን ላኩልኝ። የሚስቱን ፎቶ ላኩ፣ የልጁን ፎቶ ላኩልኝ። እኔ ደግሞ አውቀዋለሁ በቪዲዮ ስለማውቀው እሱ እንደሆነ አረጋገጡ። ከዛ እሱ ግን ስዊዘርላንድ አብረውት የሚሰሩ ሰዎች አሉ ማለት አብረውት የሚሰሩ ሳይሆን እዛ ያሉ ልጆች አሉ የሚያውቁት ማለት ነው። ስለዚህ እነሱም ባለፈው እነ አዱ መንገደኛው ይዘውት ነበር። እነሱም አጋጣሚ እናፈላልገዋለን ብለው ነበር። ስልክም ተቀባብለው ነበር። ስዊዘርላንድ እየተባባለ ነበረ። ግን ድፍንፍን ብሎ ቀረ በዛው እንጂ ስሙን ካወቅን በኤምባሲ መጠየቅ እንችላለን። ቆይ እንትን ለእኔ የማታውቂው ሰው ታዲያ እንዴት ማስታወቅ አስፈለገ? ባልሽ አልሆነው አሁን አንተ እኔ አሁን ለምሳሌ አንተ እኔ ሰው የሆነ ሰው አስተዋወቀኝ አይደል? ያንን ሰው አምነኝ እንጂ እኔ የት ሀገር እንደሆንኩ ምን እንደሆንኩ የት ታውቀኛለህ? ግን በእምነት አሁን ሀቡን እኔ ካስተዋወቁ አምናታለሁ። የሀገርሽ ልጅ ነው። አሁን ሁላችንም አንተዋወቅ። አንተና እኔ አታውቀኝም ማለት ባልና ሚስትና አንተ ምን ተረዳ ልንገርህ አንዴ ተስማኝ። አሁን እያልኩ ያለው ሀቡ ለምሳሌ እኔን አመንኳት። የዚህ ሀገር ልጅ ነኝ ትንሿ ነኝ እንጂ የት እንደሆንኩ ምን ይሁን በምን ታውቀኛለች? አማርኛ ስለተናገርኩ ብቻ ነው። አንተም እኔን አታውቀኝም። የት ልሁን ምን ልሁን ምናምን አታውቀኝም አይደል? እሱን ደግሞ ልክ እኔ እንደዚህ ነው አለኝ። አላውቀውም። ልክ እምነት ሁላችንም በእምነት ነው ያለን። እዚህ ላይ ማንኛችንም ሰዎች ምናችን የሰፈራችን ልጅ አብሮ ያደግን ካልሆነ በስተቀር ማንናችን ማለት ታዲያ የእኔን እምነት ታዲያ እንዴት ልትክጂው ወይም ደግሞ እንዴት እኔ አንተን እምነት አልካድኩም። አብሬ አልሰራሁም አላልኩም። ያልመጣልኝም ዕቃ አላልኩም። እኔ ያልኩህ ከፍሎ ከሆነ አላውቅም፣ ከፍሎ እንደሚሆን አላውቅም። በዛሬ ደግሞ አንተ ይሄ ዕቃ እየተከፈለኝ አይደለም ትንሿ አንተ እኔን ስታስተዋወቅኩ ድረስ ትንሿዬ እንደዚህ ብለህ እያልክ ማለት ትክክል ነሽ። አንቺ መጠየቅ ነበረበት። ቅድም አባቱ ሞቶበት ሀዘን ላይ ነው ብለሽ ነበረ። በኋላ ደግሞ ማደጎ ቤት ነው ያደገው። ምንም አይነት ዘር ማንዘር የለውም ማለሽ እና እኮ ማደጎ ያሳደገው ነጩ አባቱ ነው የሞተው። ማደጎ ያሳደገው ነጩ አባቱ ከዛው ስዊዘርላንድ ማለት ነው። እሺ እሱ ከሊቢያ ነው ወደ ስዊዘርላንድ በቅርቡ የገባው ብለሻል። ያሳደገው ማደጎ አባቱ ደግሞ ስዊዘርላንድ ነው ብለሻል እኮ እዛ ጋር ለእኔ እንደዛ ብሏለኝ። ግን የዛ ላይ ሚዲያ ላይ መጥቶ ሲናገር የሆነ ሰው ሲያውቀው ማለት ይህ ሰው እኔ እኮ አላውቅም። አሁን ውሸታም እንደሆነ ወይም እንደዛ የሆነ ያወቀው ሀሱ ጎን የተበሉ ሰዎች ነበሩ። ሊቢያ ላይ ሆኖ ያጭበረበራቸው ሰዎች ነበሩና ይህ ልጅ ሄኖክ ይባላል። ይህን ልጅ ሚስት አለው፣ ትዳር አለው። አንቺ ግን ታውቂዋለሽ ወይ? እንዴት ነው ይህን እንትን ልትይ ነው? ይሄ ልጅ እኮ ያለ ሊቢያ ነው፣ ስዊዘርላንድ ሳይሆን ሊቢያ ነው ያለ። እንዴት ነው ምናምን በቅርቡ ነው ማለት በራሳችን በዚህ ባጭበረበረው ነው ወደ ስዊዘርላንድ ከ4 ወር በፊት የገባው። እዛ በፊት እኔ ከአንድ አመት ከ6 ወር ምናምን እንግዲህ ሊሆነ ነው እንደዚህ እና እሱ ያለ ሊቢያ ያለ እያለ ነበር ያንን ነገር እንደዚህ በስልክ በዚህም በዛም ሁላችንም የሚያገናኘን ማለት ነው። እና በዛን ሰዓት ላይ እሱ እዛ ላይ የሚያውቁት ግጭት ነበር አልኩሽ። እነ ሳራ እነዚህ በቃ ይሄ እነሙኒት ምናምን በዛ የተነሳ አጋጣሚ ሚዲያ ላይ እነሙኒት ይዘውት ሊመጡ እነሙኒትም ይዘውት መጡ። እሱ ልጁንና ዲቴሉን ምናምን እየዋሸ እንደሆን ማንኛውም ሰው ይዞት የመጣ እኔ አይደለም ማንኛውም ሰው ያውቃል። ሳሪን መጠየቅ ትችላለች። ሳሪን ነይ ብያት ነበረ፣ ግን አሁን ሐኪም ቤት ነኝ ብላኝ ነው እንጂ ትመጣለች። እነሱ መናገር ይችላሉ እንዴት እንደሆነ እንዴት እንደተጋለጠ ልጁ ማለት ነው። አንቺ ስላላየሽ ነው። እና ይሄ ልጅ አውቆ ነበር እንደዛ ያለው። የነበረው ስዊዘርላንድ ነው የነበረው ማለት ይሄ ሊቢያ። ከዛ ነው ወደ ስዊዘርላንድ በራሳችን ባጭበረበረው የገባው ከነ ምርቱ ማለት ነው። ከአንቺ ጋር ከተዋወቃችሁ ስንት ጊዜ ሆናችሁ አንቺ እና ሄኖክ? ቢያንስ በቃ 1 አመት አልፎናል። በምንድን ነው የተዋወቅነው? ከዛ ምን እንዳለኝ ያው የሆነ ታይም ላይ የሆነ ብቻ እየተዋወቅንበት እንደዚህ ነው ባይባል አጋጣሚ ነው። ዋትስአፕ ነው፣ ፌስቡክ ነው፣ ቲክቶክ እና ፌስቡክ ላይ በአካል አግኝተሽው አታውቂም? ግን ትንሽ ዋዬ በአካል አግኝተሽው የማታውቂም ሰው ይህን ያህል አምነሽው ባለቤቴ ነው ብለሽ ይህንን ሰውዬ ማስተዋወቅሽ ትክክለኛለሽ?
ነው ገባኝ። ግን አመንኩትና ቃል ይሆናልሽ አይደል? ሁሉም ማንኛውም ሰው በዚህ እንደዚህ ያደርጋል አይደል? እሱ ደግሞ ለየት ያለ ለምን ከማዳም ቤት ወጣው ስራ ጀመረ። የሚያደርጋቸው ነገሮች የሚያደርግልሽ ነገሮች ለየት ያለ ማለት አይተሻቸው ማታቂ ማዳም ቤት እንደካ አይቃማ ማሰሪያ ብር ልኮልሻል አይደል? በቃ እነዚህ ሁሉ ስላደረገ በጣም በሱ ደረሰኝ ማንነቱን ማውጣት ይቻላል። እሱም ደግሞ በዚሁ ነው እንደዚህ ያደረገው። እንዴት እንደሆነ ልንገርሽ። ይህን ደግሞ ሌሎችን እዚሁ ያሉ ሰዎችን እኔ ወደ ስዊዘርላንድ ልላካችሁ አሁን እነዛ እንጂ አላውቅም ብዙ ወደ 18,000 ድርሃም ነው ከ1 ነጥብ ምናምን በላይ እየተበሉ ልጆች አሉ። በዚህ ምክንያት ለምን እንደሆነ ታውቂያለሽ? አቦ እነሱ ሙስሊሞች ናቸው። መምጣት አልፈለጉም፣ መናገር አልፈለጉም። ወደዚህ ሀገር ወስደሃለሁ የእሷ እንደዚህ አድርጋ አሰራላት ብሎ እዛው በስልክ ነው ሁሉ ነገር። ኢንተርኔት በጣም ነው ልጁ በቃል ማለት ምሁር ነገር ነው። አላውቅም እንዴት እንደሆነ እና ሁላችንም የእሱ እጅ እንደሌለበት አድርጎ ነው የሰራው ስራው። ገብቶሻል? እኛ የምንልከው ሌላ ሰው እንዲሆን በሌላ በሱ ተከክ እንዳይሆን እሱ እንዲከሰስ በቃ እሱ ማስረጃ እንዲኖረው አድርጎ አይደለም ያንቀሳቀሰን፣ ሁላችን ሲያንቀሳቅሰን ማለት ነው። እኔ አሁን ለምሳሌ የምልከውን ለማንኛውም አለላ አላስገቢለት ይለኛል። አለላ ይሄን ነበር ለእንደዚህ አይነት ሰው መርዳት ስለፈለኩ ይለኛል። ለእንደዛ ነው የእነዚህን እኔ ነኝ ማስገባላቸው ይለኛል። እንደዛ ገብቶሻል? ያለውን ማስረጃ ማስነቀት ሌባ ስለሆነ የራሱን አካውንት ራሱ አይልክም። እኔ ምን እንኳን በዚህ አካውንት ወደ ስዊዘርላንድ አጋጣሚ የሆነ ለውትድርና ወጥቼ ብሎ ወደ ስዊዘርላንድ ሲያስልከኝ የሆነ ብር ማለት ነው በስም ብቻ ነው። ስልክ የለም ምን የለም፣ በስም ብቻ አካውንት ሰጥቼ በስም ብቻ ደረሰኝ እንዳይኖረው በስም ብቻ እንዲገባለት ነው። አካውንት ነምበር እንዳይኖረው አድርጎ ነው ያስላከኝ። በምን ስም ነው ይገባለት? አለኝ የሱ ስም አለኝና በሱ ስም ከተታወቀ ካለሽ እኮ ውጭ ሀገር እኮ በቀላሉ አንድ ሰው ስሙ ከነ ሀያቱ ካለሽ እኮ በቀላሉ እሱ አለኝ። የሙስሊም ስም ነው አለኝ። እሱ የገባበት በዛ ያቺ ብቻ ናት። እንዲሁ የሱ በዛ ስዊዘርላንድ ያቺም ስዊዘርላንድ ስለሄደች፣ ሌላውን ግን ሰው በሰው ነበረ ያነካከው ማለት እንደዚህ አንዱን ከዛ አሁን ለኔ አይዲ ሲያሰራ ወደ ስዊዘርላንድ በቅርቡን ያስገባላለሁ ይሄንን አድርግላት ብሎ ግን ለኔ እንደው አልተነገረኝም። እሱ እንደከፈለው ነው የማውቀው። ለምን እነሱ ሲስተው ኢማራት ውስጥ ባለ ሰው በድርሃም በካሽ ነው ያሰጠሽ ላንቺ? ዶላሩ ስለማዛ ዶላር ስለሆነ በካሽ ይሄንኛው እንዲሰራ አድርገው እንደዛ አደረገ። እንዴት እንደሆነ ባላቅም እንደዛ ነው የተሆነው። እኔ ደግሞ ማሪ የኔ ጥያቄ እሱ ከስዊዘርላንድ ላንቺ የኢቃማ ማሰሪያ ብሩን ድርሃሙን ሰው መጥቶ በአካል በእጅሽ እንዲሰጥሽ ነው ያደረገው ወይስ እንዴት? በድርሃሙ እንዲሰጥ አደረገው። ኦኬ። ስለዚህ ሰዎችን አናግሮ ሰዎች ናቸው እንዲሰጡሽ ያደረገው በካሽ። አሁን ገባኝ። ስለዚህ ከዛ ውጭ ምን ብር ልኮልሽ ያውቃል? ከዛ ልብስ እነዚህ ልብሶችን በሱ እንደሆነ ይነግረኛል። ማለት እሱ እየከፈለው ለምሳሌ ሐዋሪ መጣ ያለውን ልብስ ራሱ እየከፈለው እንደሆነ ይነግረኛል። እሺ እስከ ዛሬ አንቺ ለአሉላ ነው አይደል ስሙ? ለአሉላ ያስገባሽባቸው ደረሰኞች አሉ? ስንት እንዳስገባሽ በግምት መገመት ትችያለሽ? ቢያንስ ለሱ ብቻ ማለት አሁን እንደዚህ ቀረብ ስል መያዝ ከጀመርኩ ወረቀቶችን ይህ ነገር የሆነ ችግር አለ ምናምን ብዬ ካስኩ በኋላ ወደ 500 ደምረውታል። ሚዲያ ላይ ተደምሯል። ወደ 500,000 ምናምን አካባቢ በሱ እንደገባለት እዛ ሚዲያ ላይ ተደምሮ ወደ ስንት ነው የሆነ ሚዲያ ላይ የነበረው ያመደመሩን ታይኒ ስለ ሚዲያ ምንም አያገባኝ። እኔ ስለደረሰ ስለነበር ዋትስአፕ ላይ ትልክልኝና ይኸውልሽ ዋትስአፕ ላይ ትልክልኝና ደምረዋለሁ። እኔ የምፈልገው ዶክመንት ማስረጃ ነው። ባሽ ይሰው አይደለም። ስለዚህ አንቺ በአሉላ እስካሁን ድረስ ወደ 500,000 የሚጠጋ አስገብተሻል። በማን ትእዛዝ? በሄኖክ ቦይፍሬንድሽ ትእዛዝ አይደል? ባሌላም በተለያዩ ስም ቆይ እልክልሻለሁ። ደረሰኞች ማለት ስላሉኝ ማለት ነው የተላከባቸው ማስረጃ ስላሉ ያ ብር አሉላ ጋር አለላ ጋር ሄዶ ምን እንዲያደርግ ነው? ብሩን ምን አድርግበት ብለሽ ነው ያስገባሽለት? እኔ ምን አድርግ አንደኛ አሁን ለምሳሌ ይሄንኛውን ይሄ አንዴ በቅርቡ ማለት ማስታወሰው ይሄ ለልጁ እንዳልኩሽ ቀሚስ ይሄኛው ወዛኛው ደንበኛ ቀሚስ ብሎኝ እኔ ነኝ የምልከው ስላለኝ እሱ ነው እና ከዛ 172,000 ባንዴው አስገባውለት ማለት ነው። ለምን ጉዳይ? ለዚህ ለቀሚስ ማለት ነው 172,000 ማለት ነው። ለአንሰሱት ይሄ አይደለም የደንበኛ ቀይር ያለው ብዬሻለሁ። በዛ ምክንያት እኔ እያልኩ ያለሁት ኦልሬዲ በአሉላ እያስገባው ስለነበረ አዳምጪኝ። በአሉላ እያስገባው ስለነበረ በአሉላ የሚገባውን ሄኖክ ቦይፍሬንዴ እያዘዘኝ ስለነበረ ማስገባው አለላ እየወሰደ
ለሀወሪ እየከፈለ ነው ብዬ ነው ያሰብኩት። ለምን ሄኖክ እኔ የምከፍለው ስላለ ስለዚህ አለላ ጋር የሚገባው ግራ ገባኝ። ሁለት ነገር ነው የነገርሽኝ። አንደኛ እንትና ሄኖክ ከራሱ ከኪሱ እየከፈለልኝ ነው የንብረት ጥያቄ ከኪሱ እየከፈለ እንደሆነ ነው የሚነግረኝ። ከኪሱ እየከፈለልኝ ብዬ ነው ማስበው። ሁለተኛ ባንዴ ልጨርስ። ሁለተኛ አለላ ጋር እያስገባውን አንዱን መምረጥ አለብሽ። የእሱን ክፍያ አለላ ጋር እያስገባሽ ያለሽው ነው ለሱ እየተከፈለው ኖ ለሱ አይደለም። እኔ ያልኩሽ አለላ ጋር የላክሽው ባልሽኝ መሰረት እንጂ ለአለላ እኮ ይኸውልሽ አንዴ ብቻ ነው የቀሚስ ብዬ ለይሄንኛው ለሱ አይደለም ለየዛኛው ማለት በቅርብ ሰዓት ሌሎችን አለኝ። እኔ አሁን ደረሰኝ ላሌላ ያለውን እንደዚህ ከማወራሽ አለኝ ስላለኝ የደረሰኝ ያንቺ ስራ ትርፍ ብቻ ነው። ምንም አይነት ዋና የሚባል ነገር የለም። በቃ እቃሽን ሄኖክ ከስዊዘርላንድ ቦይፍሬንድሽ እየከፈለ ስለሚመስልሽ በነፃ እቃ ይገባልሻል። ያንን እቃ እየሸጥሽ ትርፍሽ የራስሽ ነው። ምንም በትርፍሽ የምታመጪበት እቃ የለም። እቃ የሚመጣው በሄኖክ ብር ነው። ሙሉ ትርፍ የሚገባው አንቺ ጋር ነው። ማለት እንደ ነጋዴ ዋናዬ ትርፍ የምትይው ነገር የለም። ሁሉም ነገር ትርፍሽ ነው። እንደዛ ነው የተረዳሁት። ለምን እኔ ለሱ አሁን ላሌላ እዚህ ላኪ ከዚህ ላኪ እያለ ያስልከኛል። እሱን ደግሞ ልልክልሽ ነው አለኝ ያልኩሽ ላሌላም ሆነ ለሌሎችም ሰዎች። ለምሳሌ መጀመሪያ ላይ ዲስከስ ያደረግንበት እኔ እና አንቺ አለ አካውንት ያለሽ እቃዎቹ ከኔ እየታዘዙ ከአንቺ ጋር እንደሚገቡ ታውቂያለሽ። ለምን ወደ ራሴ አካውንት አላችሁ ማለት አንተ ለምን አልጠየካትም? እሷ ብቻ አለችም ጥፋተኛ፣ አንተም ጥፋተኛ ነህ። አውቃለሁ። እኔም እኮ አሁን አንደኛ ሰው ብቻ ይለደፋል። አንተ ጥፋትክ ሳትጠይቅ ዝም ብለህ ትልካለህ። እሷ ምን ብላኛለች ብለህ ካልቀድም ራስክ ከዚህ በኋላ እሱ ነው የሚከፍልህ ብላኛለች። ሂሳብ ስሩ። ሂሳብ እኔ ብዙ ጊዜ መስራት ቢዚ ስለሆንኩኝ ላይቭ ላይ ስገባ ቢዚ ስለመሆን ሂሳብ እሱ ጋር ትሰራላችሁ ምርጫ እኔ እልክልሃለሁ ስላለች የገንዘብ ጉዳይ ለማውራት የምናደርገው ከሱ ጋር አንዳንድ ዕቃ ስትፈልግ እንደው ሱቁ ላይ ጎደለው ሊያየው ካለ ይህን ጨምርላት የእሱ ትእዛዝ ብዬ ከሱ ውጭ አልኩሽም ብዬ ገለጽኳቸው። ለዛ ነው። ከዛ አካውንቴ ያላት አካውንቴ ስለነበራት መጀመሪያ ዲስከስ ባደረግንባቸው መንገዶች ለምን አልፈጸመችልኝም? ይሄ አልፈጸም ብሎ እሱም ስልክ አልመልስልኝ ሲል እሱ ያወራኝ ነበር ብዬሻለሁ። ሴፕቴምበር በፈረንጅ በእኛ መስከረም 13 ደወልኩላት። ለሷ ደወልኩላትና እኮ ቢቻል ቀደም ያን ወይስ የመለሰችልኝ በኢሞ ስለተደዋወልን ሪከርድ ስላላደረኩኝ ሪከርዱ የለኝም። ለምን ትከዳኛለች ወይም ደግሞ ተዋሸኛለች ወይም ደግሞ ይሄ ይመጣል የሚል እምነቱም ግምቱም ስለሌለኝ። ለምን ካልሽ ሀቡ አንድ ልብስ ስታዘኝ አምና ወደ እኔ ብር ታስገባልኛለች። ታምኜ ሰርቼ ነው የምልክላት። እንደዛ አድርጌ ስላመንኳት ነው። ይሄ ጥፋቱ ምንድን ነው? ማመኔ ነው። ብዙ ሰዎች እየጠበቅሽ ነው መስዬ ብዙ ሰዎች እምነታቸው ተሸርሽሮ ጨካኝ የሚሆኑት ከዚህ አንጻር አሁን የተማርኩት ነገር ልክ እንደዚህ አግባብ እንዳልሆነ ጨካኝ መሆን እንዳለብኝ ነው። ጨካኝ ትክክለኛ የስራ ሰው እንደዛ ነው እኮ። የጭካኔ ጉዳይ አይደለም፣ ግዴታ ስራ ነው። እንዴት ሰው ዝም ብሎ ሰውን ያምናል? ያው አሁን እቺ ልጅ ላይቭ ነው ሀላል ነው የሚሸጠው። ቁጥሯን ላኪልኝ፣ የትንሿን ቁጥር ላኪልኝ፣ እየጠበኩሽ ነው እኮ ያልኩሽ። እና ያ ስለሆነ ልኬልሻለሁ። መቼም ባልና ሚስት ስትተዋወቂም ሆነ ስታስተዋወቂው አምነሽበት ተማምነሽ እኔ ትዳር አለኝ ትዳሬን አምኜ ነው ለአንድ ሰው ማስተዋወቀው። ይቺ ባለቤቴ ናት ብዬ ላስተዋወቃት የምችለው እርግጠኛ ሆኜ ነው። እርግጠኛ ሳትሆን ማነው ተንቀሳቃሽ፣ ማነው ሰው አማኝ፣ ማነው ልንበለው የምንችለው ተብሎ ተጠንቶ እኔ ምስኪኑን የቤተሰብ ኃላፊ የሆንኩትን ሰው መበላቴ ነው። ገብቶሻል? ያ ነው የሚያበሳጭ። ሌላ ምንም አምኛታለሁ፣ አምኛታለሁ። ባልና ሚስቶችን እኩል አምኛቸዋለሁ። ከዛዎች ባልየውን እንዳወቀችው እንዳመጣችው አሁንም ታምጠው እሱም ይክፈለኝ እሷም ትክፈለኝ። ሀቄ ግን ሀቅ ነው። የገባልኝን ብር አልሸመጠጥኩም እኮ የገባልኝ ይሄ ያለኝ ይሄ ብዬ በግልጽ ለሚያቅሰው ለሚያነብሰው ልክ ያለው ቮይስም ተጨማሪ ቮይሶችም እጨምራለሁ። ለከሌ አልሰጠም ከተባለ አሁን ለምሳሌ ላለላ በካሽ በእጁ የሰጠው ካለ አለላን አመጣዋለሁ። ለምሳሌ ከዛዎች ሌሎቹ እቃዎች ግን እጇ ላይ ደርሰዋል። የኔ ገንዘብ ግን አልተከፈለም። ለምን እሱን አልጠየቅም? ለምን አመኘው ነው። አንቺ አመኘው ጎዳኝ፣ ሰዎችን በላ፣ አጭበረበረ፣
ወይም ደግሞ ሰዎቹ ሀብታም ስለሆነ ሊያገቡት ፈልገው ነው ከተባለ እኔ ሀዊረ ከሱ ምን ፈልጌ ነው የተበለው? ነገሮችን ድብስብስብስ አድርጎ እንደ ህፃን ልጅ ለማለት አንተ አሁን መስከረም ላይ እንደዛ ብለህ ከደወልክልኝ ለምን ገስት ጌም ላይ ነበር እየሰማሽ ከሆነ ምናምን ታዩ። ቆይ እሷ መበላቷ አላመንክም? እሷን ባጭበረበራት አላመንክም? እሷ ጥፋቷ ተበልታ አስበላችሁ ካንተ ነው ተጭበርብራ አስበረበረች። እኔ የምመለው እሱ ነው። ምክንያቱም ይኸውልሽ እንዴት መሰለኝ ይበደርም አይበደርም ሰጣት። አሁን በአእምሮ የምስለውን ነው የምነግራችሁ። ሰጣት፣ ጊፍት አደረግላት። ያንን ጊፍት ወይም የሰጣትን ገንዘብ ግን እኛ ድሃዎቹን አስጠቅማ አስበልታ ሸኘችው። በቃ ያ ነው የሚሰማኝ። የሰጣትን ሂሳብ አወራዱ ወስዶ ሊሆን ይችላል። እሱ ጋር ሂሳብ ይስሩ። ይኔ ግን በሀቅ እቃዋን አድርሻለሁ፣ ሰጥቻለሁ። አዎ ላይ ቃማ ይላክላትን ሀይ ብዬሻለሁ። ፎቶ ነው እሱ አለቀ። ሂሳቧንም እንዴት ሂሳብ እንዳወራረዱ ሁለቱ ይነጋገሩ። እንዴት ከዛ ውጭ እኮ እንዴት አንድ ሰው እንዴት ከለርም ይሁን መልክም ይሁን ምንም የማታውቂውን ሰው ባሌ ነው ተብሎ አስተዋውቆ ኢማጂን አላውቅም። ምን እንዴት እንደ ሰው እንደሚረዱ ወይ እንዴት እንደምንረዱ ባላውቅም አንተ ሀቅ አለክ። እሷ ደግሞ አንድ ሀቅ ያላት ምንድን ነው? ለምን እሺ በሰዓቱ አልነገረኝም? ለምን ዝም ብሎ ሳይከፈለው ይልካል? ለምን አይነግረኝም? ምክንያቱም ለምንድን ነው የማይነግረኝ? ሳይከፈለው ላክ ሲባል ለምን መጥቶ መጀመሪያ ብር ክፈሉ አልክም ለምን አላለም? እኔ እሱ እንደሚከፍለው ነበር ማውቀው። ዛሬ እኔ እና እሱ ከተለያየም በኋላ ቆይቶ መጥቶ ክፈል የሚለኝ ምንድን ነው ነው? ለዚህ ጥያቄ ምላሽ ስጥ እስኪ። ቆይቼ አይደለም መጣላታቸውን ያላቅም ላይቭ ላይ ተጣላን ብለው ሲመጡ ቀሪ ብር እንዳለኝ መቼ ነው ላይቭ ላይ ተጣላን ብለው የመጡት? መቼ ስንት ጊዜ ሆነው? ኤግዛክት ቀን ንገረኝ። ላይቭን ታመጣለች። መስከረም ወር ነው፣ ዞሮ መስከረም ወር ነው ቀኑን። ዛሬ ያለን እንኳ 4ኛው ወር ነው በኢትዮጵያ አይደል? አራት ወር ሙሉት ነበር። ቴንኪው እሱን እኮ ነው የምልሽ። ያን ቀን ማታ መጡና ያ ጉዳይ ፈነዳ። ሲነገር እኔም ገብቼ ያለኝን ሀቅ ተናገርኩ። በወቅቱ ሳራ፣ ሙኒት መንገደኛው ነበሩ። ያንተን ጉዳይ እናየዋለን፣ አሁን የእሷን ጉዳይ ይዘናል፣ አንተ ውረድ ብለው አስወረዱኝ። ከዛ በግል ሁሉንም መልኩ አዋራው፣ እሷንም አዋራው። በሚዲያ ጨርስ አለችኝ። ሳራም እህቴ ልታወራኝ ፈቃደኛ አይደለችም፣ ሙኒትም ፈቃደኛ አይደለችም፣ መንገደኛውም ፈቃደኛ አይደለም መረጃዬን ከተቀበሉኝ በኋላ። ከዛ በኋላ አማራጭ ሳጣ ቪዲዮ ሰራው። ቪዲዮ ሰርቼ አማራጭ ደግሞ ሀቢባ ትሻላለች፣ ሀቢባን ደግሞ ላናግር ብዬ ወደ አንቺ መጣ። ይሄ ነው እንጂ አልተኛው። ፈጀብክ ለመምጣት 4 ወር ከመስከረም እስከ ታህሳስ። አንደኛ የእነሱ ሽምግልና የሚባል አለ በእኛ ሀገር በባህላችን። አንድ ሰው ቃል ከሰጠሽ ያን ቃሉን አክብረሽ ትጠብቂዋለሽ። ማን ቃል ሰጥቶክ ነበር? እኛ እናይልሃለን መረጃህን ላክ ስላሉኝ እነ ሳራ በወቅቱ እዛ ቦታው ላይ የነበሩ 3 ሰዎች ናቸው። በተለይ ጎልተው የነበሩ ሰዎች መንገደኛው፣ ሙኒት እና ሳራ። ያን ስላሉኝ ጠበቁ እኮ። አሁን ጠበቀ በቃ ከዚህ በኋላ እናይልክ የሚሄድ ብለውክ ነው ለመጣካው አይመልሱም። ይኸውልሽ ሀቡ ይሄ ነገር እኔ ከወጣሁ 4 ወር ሳይሆን 4 ወር ተጣላን አለ። 4 ወር አወራኋት አለ። 4 ወር ነው እንደ ሁሉም ነገር የሚያልቀው። 4 ወር ነው ስልኩ የተከፈተው አለ። ይኸውልሽ የተጣላን እኛ ሁለት ሀቡዬ ልንገርሽ፣ አሁን 4 ወር ላይ አውርተናል። ብር አለ ልብስ አስመጣለች እንዳለ ነው የተናገርሽው። ቅድም ተስቦሽ አላልኩም እናቴ አዳምጪ መጀመሪያ ምንድን ነው ያልክ ብለሽ ደግሞ ተረጂ። የመስማት ካልሰማሽ በስተቀር 2 ወራችን ነው። እኔ 2 ወር አልሞላንም። 2 ወር ነው ይሄ አሁን እንደዛ ከተፈጠረ 2 ወር ነው ገና ነው። ሚዲያ ላይ የወጣሁት መስከረም ሳይ 2 ወር ነው በቃ። አሁን ሴፕቴምበር ለምን የተፖሰተበትን ቀን አናይም? ለዛ ነው ተመልሰሽ እየሄድሽ። እኔ የህግ ባለሙያ አይደለሁም፣ በወረቀት መዝግቤ አልያዝኩም። ገባሽ? እየነገርኩሽ ያለሁት ህዝብ ያየውን ማታ በወቅቱም ገብቼ የተናገርኩትን ነው። ከእኔ በተጨማሪ ሰዎች የሰሙትን ነው እያንጸባረኩልሽ ያለሁት። ከዛ ውጭ ግን አልኩሽ ከመጀመሪያው ደግሞ ልብሱ ቤቱ የተከፈተው መቼ ነው ሰው ያውቃል? ለፋሲካ አሁን ለባለፈው ለፋሲካ ነው እቃዎች የገቡ ከኔ ጋር። ያ ማለት ጾሙ ላይ ማለቂያው አካባቢ ነው ዲስከስ ያደረግ ነው ማለት ነው። የት የካት መጋቢት መጨረሻ አካባቢ ማለት ወይም ያዚያ ከዛ እቃዎቹ 1 ዓመት ሊሞላው እኮ ነው። አሁን ፋሲካ እኮ እየደረሰ ነው። እልሽ ስለ መስከረም 4 ወር አልሞላም ካልሽ ስለ ሚያዚያ ወስዶ ማጠጋጋት ተገቢ አይደለም። እሺ
በቃ እንደዛ ነው ማሰብ ያለብን። ስለዚህ አንደኛ እንደሱ አልሞላም። ሌላው ለአዲስ ዓመት አካባቢ ጸለምትን እርዳታ ሲደረግ በአንቺ ቤት በራስሽ አንደበት ቪዲዮ ሰርተሽ ለጎንደር ለተፈናቀሉ ሰዎች 10 ቀሚስ ረዳው ብለሽ ቪዲዮ እኮ ሰርተሻል። ትንሹ ያ የቀሚስ የት መጥቶ ተሰራ? እነዚህ ሰዎች ተጣልተዋል ብዬ እንዴት ነው ላምን የምችለው? በውስጥ ተጣጣታችሁ ከሆነ እኔም እኮ ከባለቤቴ ጋር እጣላለሁ። አንዳንዴ ትጋጫለች። ስትጋጭ ቤት መጨረስ ያለብኝን እጨርሳለሁ። ለሱ ደግሞ እንዳልጠይቀው ለሱ ደግሞ መልሳለሁ። ለሱ 10 ቀሚስ ረዳው ብለሽ ቪዲዮ ለሰራሽው ከፍለሽ ቪዲዮ ናልንገርህ ነው መምጣት መነገር ያለበት ይሄ አለ ላይ ይመጣል። ይኸውልሽ እኔ ማለት ነው ላይቭ ላይ ነበርኩ እና ብዙ ጊዜ ሽር ተደርጎልኛል። ተደርጎልኝ ሲሄድ ምንድን ነው ስል እኔ 10 ቀሚስ አለኝ አለላጋ 10 ቀሚስ አለኝ ጠለምት ላይ ችግር ስለሆኑ እጅና ደግሞ በራሴ ቤት አይደለም ማለት ቪዲዮ እንትን ያል በራሴ ቤት አይደለም የሰላም ወርቃይታ ወይ ልንገርህ ወይ ፖስት አድርገሽዋል ባንቺ ቤት ወይ ልንገርህ ስማኝ ሚውት አድርግላት ፕሊዝ። ለምንድን ነው ግን እንድናገር ማታረግ እንዲያወራ አድርገኝ። ከዛ ደውሎልኝ እንደዚህ ሽርሽር ላይ እንትን ነበርኩና ከዛ በኋላ ምን አለኝ። ከዛ እሱ ሲመጣ ይሄ መጣና እንደዚህ ነው ለጠለምት መርዳት ፈልጋለሁ ማለት ነገር እና ለጠለምት መርዳት ፈልጋለሁ ሲለኝ ኦኬ ይሄ ጥሩ ሀሳብ ነው ምክንያቱም ለተጎዱ መርዳት ምናምን ብዬ ከዛ ሄድና እንደዚህ በይ ሲለኝ ከጀ ለጠለምት ማን ጋለ አለላ ጋለ ብሎኛል። ከዛ አለላ መጣና እኔ ጋር 10 ቀሚስ አለ ለጠለምት ነው አይደል? አዎ እጅንም ለጠለምት እንደዚህ ይሄ ቀሚስ ለጠለምት ይሰጥልኝ ስለ እሱም አለላም መጥቶ መናገር ይችላል። ይሄ ገንዘብ አለ ከጀሌ ብሎ አሁን ለጠለምት ተናግሯል። ሰዎችም እሱ ጋር ተነጋግረዋል፣ ስልክ አውርተዋል። ይሄን ግን ከማን እንደሆነ አላውቅም። ለምን ሁሉ እሱ ነው እንደዛ ላይ ሄደሽ ተናገሪ የጠለምት መርዳት ፈልጋለሁ 10 ቀሚስ በጉርጉራ ስም አለኝ ሂጂ እንዳለኝ ሂጅ ተናገርኩ። አለላም አለ ብሎ 10 ቀሚስ እኔ ጋር አለ አስረክባለሁ መጣችሁ ካለውበት ድረስ መጣችሁ ውሰዱ ብሎ ተነግሯል። ላይቭ ላይ በላይቭ ነው የተነገረው። ደንበኛ ቀይር ያለው ይቅርታ ሲለኝ ተትመልሽልኝ ደንበኛ ቀይር ያለው ኦኬ እኔ የት ያምጣው አላውቅም እኮ ከፋን 10 ቀሚስ እንደ አንዴ ቆይ አንዴ ቅድም ደንበኛ ቀይር ያለው ከሌላ ደንበኛ ጋር በሚሰራው ብለሻል። ደንበኛ ስትቀይሪ እሱ ስትሰናበች ሙሉ ገንዘብ ተከፍሎ ካለው ቻው ከዚህ በኋላ ከአንተን እቃ አልረከብም ከሌላ ደንበኛ ልወስድ ነው ብለሽ ኢንፎርማል እሱ ጋር እንትን እያልን እንደነበር ከልጁ ጋር እኔ ከእሱ ጋር እንደዚህ አይነት ቃሉ ነገሮች ትክክል እየመጡልኝ ስላልሆነ ደንበኞቹ በትክክል እየተቀበሉ ስላልሆነ ብዬ ለእሱ ስነግረው እኔ እነግረዋለሁ። በቃ አንቺ ከዛኛው ከእንትን ካልሽ ከዛኛው እንትን በይ እኔ ጋር እንጨርሳለን አለኝ ከሱ ጋር ከዛ በኋላ ለምን እንደ ሌባ አምልጦ መሄድ ያስፈልጋል? ኦልሬዲ ከአንተ ጋር ከዚህ በኋላ ከአንተ እቃ አልረከብም። ለምን ከአንተ የምወስዳቸው እቃዎች ከስተመሮቼ ደስተኛ ስላልሆኑ አይደል ትቻለሁ ከአንተ ጋር ብለሽ ነው ሌላ ጋር የምትሄጂው እንጂ እዚህ ጋር ሳትነግሪው እሱ እየጠበቀ ኔክስት ኦርደር እየጠበቀ አብራችሁ እንደምትሰሩ እያሰበ አንቺ በሌላ ሄደሽ ሌላ ከስተመር ሌላ ደንበኛ መያዝ ትክክል ነው። ሳታሰናብችው ለምን ሀ ብላችሁ የምትተዋወቁት ከአንቺ ጋር ነው። አንቺ ነሽ ባሌ ብለሽ ቦይፍሬንድሽን አምጥተሽ ያስተዋወቅሽው። ስለዚህ ይሄ ሰው ቦይፍሬንድሽን ያወቀው በአንቺ ነው። በአንቺ ስላወቀው አንቺን ስለሚያምንሽ በአንቺ አይን አይቶ አመነው። ግን አንቺ ደግሞ እዚህ ጋር አዲስ ሰው ስትጀምሪ ቻው ብለሽ የመሸኛ ደብዳቤ ሳትሰጪው ሳታሰናብችው ለምን ሄደሽ እዛ ጋር ሌላ ፋይል ከፈትሽ ሌላ ደንበኛ ጋር ጀመርሽ? እሱማስ አንቺ ላይ ይደረግ አንቺ በሱ ቦታ ብትሆኝና አንቺን ሳልነግርሽ አየር ላይ ያስቀምጭሽ ወደ ሌላ ቦታ ብሄድ ደስ ይላል? ትክክል ነው? ይሄ ፌር ነው? ይሄ እንትን አይደለም። እሱ እኔ አወራን አጋጣሚ ትክክል እንዳልሆነ እቃዎቹ ምናምን እኔ ትክክል አይደለም ብዬ ወደ ዛኛው ስቀይር እዛ እኔ እንትን ስለው ከዛ እኔ ጋር እናወራለን ከሱ ያለውን ሂሳብ እኔ ነኝ ይዘጋዋለሁ። ስለዚህ ከዛኛው ጋር ቀጠልኩኝ። እሱ እያወሩ ነው። ከዛ በኋላ ሙሉ መተው ነው ወይ ትንሽ ዋዬ ትክክል ነው? ስህተቴ ይሆናል። ይሄንኛው እንደዛ ማድረግ አልነበረብኝም። ግን እንዳልኩሽ እንደዛ ሲሆን እንኳ ደንበኛ እንደቀየርኩ ሲያውቅ እንደዚህ አይነት እንትንነት ጎጠኝና ምናምን እኔ ቤት አይሰራም። ባይዘው እኔ ቤት ሀቅ ነው። ወደዛ ትሰናበታላችሁ። ዛሬ በሚዩት ነው ያሸኘውክ። በሚቀጥለው ደግሞ ብሎ ካጠጣካለሁ። ኦኬ ማንም ሁን ማለት ምንም አልሰማም። ፌመስ ብትሆን ጋለነት ብትሆን ቦታ መሰጥ ከሀቅ ጋር ነው የምንቆመው። ስለ ሀቅ ነው የምናወራው። ስለ ሰውኛ ነው። እናንተ ደግሞ ሴት ስለሆነች ምናምን ለእሷ አደላሽ የምትሉ ሰዎች ሴት ሆነ ወንድ እኔ ከሀቅ ጋር ነው የምቆመው። የወንድ ልጅ እናት ነኝ። ኦኬ ስለ ሀቅ ነው። ነገ ወንድ ልጄ ሀቁ ይበላበታል። እኔ ዛሬ አይኔ እያየ የወንድ ልጅ ሀቅ ሲበላ ሴት ስለሆንኩ ለሴት አድልቼ ዝም ብል
እኔ ሴት ልጅ ትከበር፣ ቅድሚያ ይሰጣት፣ ቅድሚያ ትናገር ነው እንጂ ያልኩት ሴት ስለሆነች የሰው ብር ትብላ አላልኩ። ሴት ስለሆነች የሰው ብር ታስበላ አላልኩ። አሁንም እኮ እነሱ ይለያዩ አይለያዩ እኮ ፈጣሪ ነው የሚያውቀው። ፕራንክ እየተደረግንም እኮ ይሆናል። በጣም ብዙ ባልና ሚስቶች ቦይፍሬንዶች እኮ ሚዲያ ላይ ወጥተው እኮ ህዝቡን አባልተው እኮ እኛ ከአንዱ ወገን ሆነን እኮ በመጨረሻ ታርቀው አይተናል እኮ። አሁን እኮ ስዊዘርላንድ እስኪወስዳት ቢሆንስ ድራማ እየተሰራብን ቢሆንስ በምንድን ነው የምናውቀው? ይምጣና እሱ ከፍያለው የሚል ከሆነ ደረሰኝ ያሳየን። ካለበለዛ ግን እኛ ሁሌም ለድሃ ድምፅ እንሆናለን። ሁሌም ለድሃ ድምፅ እንሆናለን። ይሄ ሰው የልጆች አባት ነው። ኢትዮጵያ ውስጥ ልጆቹን የሚያሳድገው በዚህ ስራው ነው። ስለዚህ ሀቁ ካልተከፈለው በሱ ሀቅ ሌላ ሰው እየከበረበት ነው። ትንሿ እየሸጥሽ እያተረፍሽ ገንዘብሽን ኪስሽ እየከተትሽ ነው። እኔ ቦይፍሬንዴ እየከፈለልኝ ብዬ ነው ማስበው ነው። አንድ ሰው ይህንን እቃ አምጥቶ ሲሸጥ ዋናና ትርፍ አለው። አንቺ ግን ዋና የለሽም፣ ትርፍ ብቻ ነው ያለሽ። ዋናሽ ቦይፍሬንድሽ ከስዊዘርላንድ ለሱ እየከፈለ እንደሆነ ነው የምታስቢው። ኃላፊነት ቢሰማሽ ደረሰኝ ላክልኝ የከፈልክበትን ትያለሽ። ደረሰኝ ሳይልክልሽ እየተከፈለ ነው ብዬ ነው ያሰብኩት ነው ያልሽው። ይህ አንቺ ጥፋት ነው። የእሱ ጥፋት ደግሞ ዝም ብሎ ሳይከፈለው ሁለተኛ ትእዛዝ ሶስተኛ ትእዛዝ ሲታዘዝ አመኔታ በሚል ስም በዚህ ዘመን ሰው ዝም ብሎ አመኔታ የሚባል ነገር አለ እንዴ? አመንኩ ብሎ ዝም ብሎ እያነሳ ይልካል 300 ምናምን ሺህ። በእርግጥ 700 ምናምን ሺህ ስለተከፈለው አብዛኛው ስለተከፈለው አሁንም ይከፈለኛል በሚል ተስፋ ነው። ሀቀኛ ስለሆነ የገባለትን አልካለም። እያንዳንዱ ደረሰኝ አቅርቧል። እያንዳንዱ መረጃ አቅርቧል። 700 ምናምን ሺህ ተከፍሎታል። የቀረበት አሁን 380 ሺህ ነው ይሄ ሰው የቀረበት ሀቁ። ስለዚህ አንድ ኢትዮጵያ ውስጥ ልጆች ለሚያሳድግ አባት ደግሞ አቡዬ ይቅርታ ነገር ስለሚዞር እያየሁት ያለሁት ያ ነው። 410 ሺህ ነው የተከፈለኝ። እሺ ሶሪ 700 ምናምን ሺህ ትክክል። ከ700 ምናምን ሺህ 400 ምናምን ሺህ ተከፍሎት 300 ምናምን ሺህ ነው የቀረው። ስለዚህ የቀረበትን ይሄን ያህል ተከፍሎኛል ሙሉ አልተከፈለኝም የሚል ነበር። ከሀዲ ሌባ አጭበርባሪ ቢሆን ይሄን ያህል ተከፍሎኛል ብለው ከኤቪደንስ ጋር ይሄን ያህል አልተከፈለኝም፣ አይ ይሄን ያህል ከፍለነዋል የምትሉ ከሆነ አንቺና ቦይፍሬንድሽ ደረሰኝ አቅርቡ፣ ለህዝቡ ደረሰኝ አቅርቡ። አለላንም አስገቡ። አንድ ቁጥር እየጻፈ ነው አስገቢው። ፕራይቬት እንትን ነው አካውንቱ ዋርኒንግ ተሰጥቶታል እና በሌላ አካውንት መሰለኝ። ሀቅ ነው። ማንንም ሰርታችሁ ይሄ የጾታ ጉዳይ፣ የብሔር ጉዳይ፣ የሃይማኖት ጉዳይ፣ የምን ጉዳይ አይደለም። ይሄ የሀቅ ጉዳይ ነው። ሀቅን ደግሞ እያያችሁ የምትሸፍኑ ከሆነ ነገ እናንተ ሀቃችሁ ይበላባችኋል። አደባባይ ላይ ሀቃችሁ፣ ፍርድ ቤት ቆማችሁ ሀቃችሁ ይበላባችኋል። ለሀቅ የማትቆሙ ከሆነ አስመሳይ ከሆናችሁ የት አለ አለላ አለላ ያገኘሁት ሞዴሬተሮች ካገኛችሁ ታስገቡት ፕሊስ። ወይ እኔ ነኝ የመጣበትን አካውንቲንግ ገርክ ላንተ ወይ አካውንቱ ዋርኒንግ ስለሰጠው ገዝታ አስገባውም። ሂዝ ፕራይቬት ስቲል ሶፊ ዋርኒንግ ላይ ነው። ሌላ አካውንት አተክ ነው። ሌላ አካውንት ካጣ ቁጥሩ ስጡኝና ቀጥታ ስፒከር አድርጌ ልደውልለትና ጥያቄዎቹን ጠይቀው። የቢዝነስ ቁጥር ነው እዚህ አደባባይ ላይ የምትሰጥበት። የእሱን ኦኬ ፕራይቬሲ ኦኬ እሺ። ወይ ልላክልሽ? እንዴት ልላከው? ቴሌግራም ላይ ላክልኝ። ቴሌግራም ላይ ላክልኛ። አሁን ማስረጃዎቹን በላክልኝ ቴሌግራም ኦኬ ላክልኝ። እንደውልለት ስፒከር አድርጌ ጠይቋለሁ። እሱ ክፈል ብሎ አስገብቶለት ከሆነ መጀመሪያ እየሰራው ለቦይፍሬንድ ይሰጣለው ብላኝ ስለነበረ እኔ መሰለኝ ወደ ቦይፍሬንዷ አካውንት ያስገባች ነበር እንዲከፍልላት፣ ግን አላስገባችም። ከራሱ ከኪሱ እየከፈለልኝ መስሎኝ ነው። ላይክ እኔ ለምሰራው ቢዝነስ ቦይፍሬንዴ ከኪሱ እየከፈለልኝ መስሎኝ ነው። እየከፈልኩልሽ ነው ስላለኝ አንቺ ዝም ብለሽ ስራሽን ስሪ፣ እነሱ ይላኩልሽ፣ እቃውን ለሚልኩት እኔ እከፍላለሁ። እቺ ሰው ዋና የላትም፣ ትርፍ ብቻ ነው ያላት። በነፃ እቃ ይመጣላታል ከኢትዮጵያ እየሸጠች ሙሉ ትርፉ የሷ ነው። ዋና እኔ ክልት አለው እኮ አለኝ እኮ ደረሰኝ። ለአለላ ነው አይላክሽው፣ ለአለላ ነው አይደል? ይኸው ልናስገባው ነው። ለአለላም ሌላ ሰዎችም ሌላ ሰዎች የላክሽው ምን እያልሽ ነው? ይሄ ደረሰኝ ለከሌ የሚከፈል እያልሽ ላኪልኝ እስኪ ማስረጃ። ዋትሳፕ ላይ ሀይል እየሻለሁ ለከሌ የሚከፈል ሳይሆን ለእሱ የላኩት ወይ ከእሱ ዋትሳፕ ላይ እሱ ዋትሳፕ ላይ እሱ ዋትሳፕ ላይ ለምሳሌ እንደዚህ ነው እነዚህ ለእንደዚህ እያለኝ ስለሆነ ለነሱ ለማን እንደሚልከው ለማን እንደሚከፍለው እሱ እንትን አይል እያለኝ አይደለም። ለማን እንደሚሰጥ ራሱ አይናገርም።
ልክ ያለው ሀቡ የእሱ ፊት እኮ አይታይም። የላክሽልኝ ፎቶ ላይ ሙሉ ፊቱ ጎኑ ነው የፂሙ ነው የሚታየው። ፊቱ የሚታይበትን ፎቶ ነበር የምፈልገው ውዴ። ፊቱ የሚታይበት ፎቶ የለሽ? ከቪዲዮ ላይ ስክሪንሻት ማድረግ ከተቻለ አይታይም። ቆይ ልላክልሽ። የራሱ ሙሉ ብለ ስላለ እዛ ላይ ያለው እሷ ጋር ያለውን ለማስረጃ ያለው ቆይ የራሱ ሙሉ ብላክልሽ። ፊቱን ነው የምፈልገው ሙሉ ፊቱ እኮ ልላክልሽ። ነገር እንደምንለት To call this number, please recharge your Hella account and try again. You do not have enough credit to call this number. ሁለቱም ሲም ካርዴ እንትን የለም ካርድ የለም። አንዴ ካርድ ልና አለላ የላከችበትን ደረሰኞች ትግልና ከዛ አለላ ይገባና ደግሞ ለምን እንደተላከለት ይሄ ብር የት አድርገው ተብሎ እንደተላከለት ይነግረናል። አለላ ገብቶ ይሄ ብር ሲላክልክ ለማን ክፈል ለሀወሪ ከፍለኸዋል ወይ? ለሀዊረ ጥበል ከፍለኸዋል ወይ? ይሄ ብር ደረሰኞቹን ትላክልኝ ትንሿ። ከዛ አለላ ይምጣና እየጻፈ ነው። ለምንድን ነው አካውንቱ እኮ ፕራይቬት ሆኖብን ነው ጋይ ፕራይቬት ያው የሚሞክረው ስቲል ፕራይቬት ነው እያለች ነው። ይሄ ነው እርግጤ ነኝ ነው ይሄ የሚለው አንተ ነህ አቡዬ እኔ አይደለሁም። ሰላም እኔ ማጃ ታዲያ ወይላ እኮ ሌላ በመላክ ሲባል እንዴት ነው መላክ የምችለው? ምንድን ነው እንዴት ነው መላክ የምችለው? ትንሿ አይ አጥፍቼው ነበርና ከስልክ ማለት ሙሉ አጥፍቼው አላገኛልኩ። አሁን አገኘው ስልክ። አይ ልካሽብኝ የደለብሽስ ምንድን ነው ማሪ? ማክስ አለውና ማክስ አለውና መለጌታችን አሳዳጊ ካላት ጋር ቆይ ልላክልሽ። እንደውም እሱ ማስረጃ ነው አለ አሳዳጊ አላት። አለላ ለመደወል ካርድ መሙላት አለብኝ። እሺ ከባሏ ከተጣላች በኋላ ለእርዳታ ተብሎ በውድ የተሸጠው የእሱ ልብስ ነው። የእሱ ልብሶች ናቸው። ባልሽ ስለከዳሽ ተብሎ አንቺን ሰፖርት ለማድረግ ላይ የተሸጡት ልብሶች መጽሐፍ ቅዱስ መዝገበ ጸሎት ሁሉም የሚያውቀው የኔ ነው። እያንተ አይ የእሷ እኔም ከልጁ ጋር ካቆም ቆይቻለሁ ብዬሻለሁ ደንበኝነት። በዛ በኋላ ያለው ኖርማሊ የዛ የሚመጣልኝ ከዛ የሚመጣልኝ ነው። የእሱ አጋጣሚ ምን አለ አንዳንድ ነገሮች ሊኖሩ ይችላሉ እንጂ የኔ ነው ልትል አይገባም። ከእጅ ላይ የደረሰ ነገር እኔ እኮ
ልኮልሻል አይደለ? የላኩል እንትን እቃዎች ያዩአለን ሲሸጥ የነበሩትን ስክሪንሾቶች ይላክልንና ሲሸጥ ላይ ብሎ የነበረውና የእሱን ቃል ማስተያየዋለን። እኔ ደግሞ ያዘዘውን ይሄን ያልኩ ያለው አለ ከኔ ጋር ቴሌግራም ደግሞ ስንልክልሻለሁ። ይኸውልሽ እኔ የመጀመሪያ እንደዛ ያለኝ እቺ ሴትዮዋ አሁን የላኩልሽ እያለ እቺ ናት ያሳደገችኝ ብሎኝ ይሄ አይሽ እቺ ናት የኔ ያላት የኔ ዘመድ ያላት እናቱ ያላት እንዲህ አንድ አይነት ሰው ነው እንዴ? እዚህ ጋር ደግሞ ፀጉሩ ስለተቆረጠ ነው ሌላ ሰው የመሰለ ማስከነዱ ሊቢያ ላይ ያን ፎቶቸው እንግዲህ አንድ አይነት ናቸው። ይሄ ከሊቢያ ከሚኒው ስዊዘርላንድ ገብቶ ከሊቢያ ስዊዘርላንድ ገብቶ ያሳደገችኝ ሊቢያ ነው መታ ያሳደገችው ናቸው። እቺ ስዊዘርላንድ ሆነ ውሸት አይደለም፣ ውሸት አይደለም። ሊቢያ እንደሆነ እኮ በቅርብ ነው ያወቅነው እኮ። በቅርብ ነው ያወቅሽው። ስለዚህ ያንን ፎቶ ያገኘሽው ይሄ ፎቶ የተጋለጠበት ነው። አሁን በቅርብ የተጋለጠው ነው። ይሄ አሁን የላኩልሽ ከነምስቱ እና ይሄ እንደዚህ ነው። ይሄንኛው ደግሞ እንደዚህ ነው የተላከልኝ ማለት ነው። ይሄ ፎን አድርጎ ሊቢያ ያለው ፎቶን ከተጋለጠ በኋላ ነው ያገኘው። ይሄማ ኤርፎን አድርጎማ ይሄ በቪዲዮ የምናወራው ማቀው አካሉ ነው ይሄ ማለት ነው። ቪዲዮ ላይ ስክሪንሾት ነው